ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። ጤና ይስጥልን ተመልካቾች እንደምንላችኋል። ከዜና ኢትዮጵያ የስፖርት ዘገባዎች ነው። የኢትዮጵያ ብሔራዊ ቡድን የዓለም ዋንጫ ማጣሪያ ጨዋታውን ለማድረግ ዛሬ ሌሊት ወደ ሞሮኮ ያቀናል። ዋሊያዎቹ በዓለም ዋንጫ ማጣሪያ 5ኛና 6ኛ የምድብ ጨዋታቸውን ከግብጽና ከጅቡቲ ብሔራዊ ቡድን ጋር ለማድረግ ዝግጅታቸውን በአዲስ አበባ ስታዲየም ሲያከናውኑ ቆይተዋል። ብሔራዊ ቡድኑ 23 ተጫዋቾችን ይዞ ከቀናት በፊት በአዲስ አበባ በማድረግ ቆይታውን በአዲስ አበባ ስታዲየም ልምምዱንም ሰርቷል። ዋሊያዎቹ ዛሬ መጨረሻ ልምምዳቸውን ካደረጉ በኋላም ሌሊቱን ጨዋታው ወደሚደረግበት ሞሮኮ ጉዟቸው እንደሚያደርጉ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። የብሔራዊ ቡድኑ አሰልጣኝ መሳይ ተፈሪ ወደ ሞሮኮ ከማቅናታቸው በፊት ዛሬ ከሰዓት የቡድኑን ዝግጅት አስመልክቶ ጋዜጣዊ ጉባኤ ይሰጣሉ። ብሔራዊ ቡድኑ አርብ መጋቢት 12 ሞሮኮ ካዛብላንካ ላይ ከግብጽ እንዲሁም መጋቢት 15 ደግሞ ከጅቡቲ ጋር የዓለም ዋንጫ ማጣሪያ ጨዋታቸውን ያደርጋሉ። ኢትዮጵያ በኦሎምፒክ ከምትሳተፍባቸው ስፖርቶች አንዱ ቦክስ ነው። ይህ ስፖርት በርካታ ወጣቶች የሚያዘወትሩት ቢሆንም በሚፈለገው ልክ አላደገም። በቂ ውድድር አለመኖር፣ ክለቦች ቁጥራቸው አናሳ መሆን የቦክስ ሰልጣኞች ራሳቸውን እንዳይመለከቱ አድርጓቸዋል ተብሏል። አዲስ የሸዋስ ተከታይን ዘገባ አዘጋጅቷል። ሀገሬን ወክዬ ሀገሬን ማስጠራት እፈልጋለሁ። እኔ ሀገሬን ማስጠራ ልጅ ነኝ። ያው ኦሎምፒክ ላይ የዛሬ 3 ዓመት ተስፋ አለን ብዬ አስባለሁ። ነገኛ ታደሰ የኦሮሚያ ክልልን፣ እሱ ባለ ወልዴና አቤል አስራት አዲስ አበባን በመወከል በቅርቡ በተካሄደው የታዳጊ ወጣቶች የምዘና ውድድር በቦክስ ስፖርት ተወዳዳሪ ነበሩ። ቦክሰኞቹ በተወዳደሩበት ኪሎግራም አሸናፊ በመሆንም ለወከሉት ክልል የወርቅ ሜዳሊያ አግኝተዋል። ስፖርተኞቹ በቀጣይ ኢትዮጵያን በመወከል በተለያዩ ዓለም አቀፍና አህጉር አቀፍ ውድድሮች ውጤታማ መሆንና የሀገራቸውን ባንዲራ ከፍ ማድረግ ህልማቸው ነው። ነገኛ ታደሰ በኦሮሚያ ክልል ብዙም ባልተለመደ መልኩ በቦክስ ስፖርት ውጤታማ እየሆነች ያለች ታዳጊ ናት። በክልላቸውም ሆነ በአገር አቀፍ ደረጃ በቂ ውድድር አለመኖሩ ብዙ ልምዶችን እንዳናገኝ አድርጎናል ትላለች። በአመት አንዴ ነው ወይ ደግሞ ከ7 ዓመት በኋላ ምናምን ነው። ግን ቢያንስ በየ2 ዓመቱ ቢያደርጉ አሪፍ ነበር ብዬ አስባለሁ። የነገኛን ሀሳብ የምትጋራው የቦክስ አሰልጣኝ የሆነችው መስከረም ጮሮ አዲስ አበባ ላይ ውድድር ይካሄዳሉ። ግን ክልል ላይ በየአመቱ ወይ በየ6 ወሩ በጣም ትንሽ ውድድር ነው የሚያዩት እና ልክ እዚህ ሲመጡ ነው ውድድር ተዘጋጁ ብሎ የሚባሉት እና እንደ ኢትዮጵያ በጣም መታየት ያለበት ስፖርት ነው። የኢትዮጵያ ቦክስ ፌዴሬሽን በበኩሉ እንደ ሀገር የሚዘጋጁ ውድድሮች በቂ እንዳልሆኑም ገልጿል። በቂ አይደለም ማለት ጅምሮች ቢኖሩም አሁን ከምናየው ድባብና እንቅስቃሴ አንጻር ግን በቀጣይ በጋራ እንሰራበታለን፣ በቀጣይ እናስተካክለዋለን። ግን በበቂ ሁኔታ አይደለም፣ ሳይደከም ሳይሰራበት ነው ይሄ ሁሉ የመጣውና በእቅድ ብንሰራበት ደግሞ ሞር ውጤታማ እንደምንሆን አይተናል። ስለዚህ ትልቅ የቤት ስራ ለፌዴሬሽኑ። ውድድሮችን ከማብዛት በተጨማሪ የቦክስ ክለቦች መጠናከርና መደገፍ እንዳለባቸው ነው አሰልጣኞችና ተወዳዳሪዎቹ የሚያነሱት። ያው እንደ ቦክስ እንደ ሌላ ስፖርት ብዙም እየተደገፈ አይደለም። ክለቦችም ትንሽ ናቸው፣ 4-5 ክለቦች ናቸው ያሉትና ቢቻል በግልም ሆነ በድርጅት ክለቦች ቢስፋፋ ያ ቦክስ አንድ ሰው ብቻ እንዲላር ከፍል አድርጎ ቢል የሚያውን ነገር ነውና ትብብር የሚጠይቅ ስፖርት ነው። በባለ ሀብቶች እና በተለያዩ በመንግስት በብዙ ነገሮች ከተደገፈ ቦክስ ከምንም በላይ ትልቅ ደረጃ የሚደርስ ነው። እንደ ሀገርም ትልቅ ነገር ዋጋ የሚሰጠው ቦክስ ነውና መንግስትም ሁሉም ተረባርበን አንድ እርምጃ ታሪክ ጥለን ብናልፍ ደስ ይለኛል። የቦክስ ስፖርት በኢትዮጵያ እንዲስፋፋ ከተፈለገ ፕሮጀክቶችን ማጠናከርና ባለሀብቱን በማሳተፍ መስራት እንደሚገባ ነው የተገለጸው። በደንብ መሰራት ያለ ፕሮጀክት ላይ ነው። እንደ አዲስ አበባ በሁሉም በ10ሩም ክፍለ ከተማ እየተሰራ ነው የሚገኘው። ጥሩ ነው። አሁንም ያው ልክ እንደምታያቸው ነው። ከ10ሩም ክፍለ ከተማ እየተወጣጡ ነው ኦሎምፒክ ላይ እየተወዳደሩ ያሉትና በየክልሉ እንደዚህ አይነት ድጋፍ ቢሰጣቸው ጥሩ ነው። ትልቁ ነገር ሪሶርሱ ታዳጊ ላይ ነውና በማቴሪያልም በስልጠናም መንግስትም ሁሉም ተረባርበን አንድ እርምጃ ታሪክ ጥለን ብናልፍ ደስ ይለኛል። የኢትዮጵያ ቦክስ ስፖርት የአፍሪካ መሪ መሆን አለበት የሚለው የጽህፈት ቤት ኃላፊው ጠንካራ ስራ ከተሰራ በኦሎምፒክ የመሳተፍ እድሉ እንደሚሰፋ ነው የተናገረው። ባለፉት 2 ዓመታት ቦክስ በሀገራችን ላይ በጣም ውጤታማ ነው። በአፍሪካ መድረክ በተሳተፍንባቸው ውድድሮች በሙሉ የወርቅ የብር ሜዳሊያ ማግኘት ችለናል። የአፍሪካ መሪ እንደመሆናችን መጠን በውጤትም በስልጠናም ሁሉ ነገራችን ነው ሰክሰስፉል እየሆነ ነው። በቀጣይ ከባለ ሀብቶች ጋር በጋራ ከሰራን በትንሽዬ ወጪ በቂ ስፖርተኞች ማፍራት እንደምንችልና
ከጠፋንበት ኦሎምፒክ እንደምንመለስ ተስፋ ሰጪ ነገሮች አሉ። ኢትዮጵያ በኦሎምፒክና በአፍሪካ ሻምፒዮናዎች ከምትሳተፍባቸው የስፖርት አይነቶች መካከል ከአትሌቲክስ በተጨማሪ የቦክስ ስፖርት እንደሆነ ያስታወሱት አሰልጣኞቹ ከተሰራበት ውጤታማ መሆን እንደሚቻል ነው የገለጹት። ማንቸስተር ዩናይትድ የቲኬት ዋጋ ላይ የ5 በመቶ ጭማሪ ማድረጉ ተገለጸ። ማንቸስተር ዩናይትድ በቀጣዩ የውድድር ዓመት ተግባራዊ የሚደረግ የስታዲየም መግቢያ ቲኬት ዋጋ ጭማሪ ማድረጉን አስታውቋል። የክለቡ ዋና ስራ አስፈጻሚ ኦማር ቤራዳ የክለቡን የስራ ማስኬጃ ገቢዎች ለማስተካከል አዳዲስ ለውጦች እየተደረጉ ነው ያሉ ሲሆን ጭማሪው ፍትሐዊና ምክንያታዊ ነው ብለዋል። የቲኬት ጭማሪው ከ16 ዓመት በታች የሆኑ የማንቸስተር ዩናይትድ ደጋፊዎችን እንደማያካትትም ተገልጿል። እንግሊዛዊው የአርሰናል ተጫዋች ቡካዮ ሳካ በቅርቡ ወደ ሜዳ እንደሚመለስ ተነገረ። እንግሊዛዊው የመድፈኞች ወሳኝ መስመር አጥቂ ላለፉት 3 ወራት በጉዳት ከጨዋታ ርቆ መቆየቱ ይታወሳል። የአርሰናሉ አሰልጣኝ ሚኬል አርቴታ የተጫዋቹን ጉዳት በተመለከተ በሰጠው አስተያየት ቡካዮ ሳካ ጥሩ መሻሻሎችን እያሳየ መሆኑን ነው የተናገረው። ከ5 ቀናት በፊት ለሶስትዮሽ ዋንጫ ሲፎካከር የነበረው ሊቨርፑል አሁን ላይ ብቸኛ ዋንጫ ተስፋው የፕሪሚየር ሊጉ ዋንጫ ብቻ ሆኗል። አሰልጣኝ አርነ ስሎት በፒኤስጂና በኒውካስሉ ጨዋታ የነበራቸው የተጫዋቾች ምርጫና በግል የአንዳንድ ተጫዋቾች አቅም ማነስ ለቡድኑ ውድቀት እንደ ምክንያትም ተቀምጧል። አብርሃም ተስፋዬ ይህንን ጉዳይ በተከታዩ ትንታኔ ያስቀኘናል። የሊቨርፑል በ5 ቀናት ልዩነት ውስጥ ተስፋ ካደረጋቸው 2 ውድድሮች ባልተጠበቀ መንገድ የተሰናበተበት ጊዜ ነው። በመጀመሪያው የውድድር ዓመታቸው ለዓመታት ከሰነበቱ አሰልጣኞች በላይ የማይታመን ስራን በአንፊልድ የሰሩት አሰልጣኝ አርነ ስሎት ዓመቱን ሙሉ የስፖርቱን ቤተሰብ ቢያስደምሙም በእነዚህ 5 ቀናት ውስጥ ግን ህልማቸው ሁሉ መና ቀርቶባቸዋል። ባሳለፍነው እሁድ ብዙዎች ከኒውካስል ዩናይትድ እንቅስቃሴ በላይ የሊቨርፑል በዛን ያክል ተዳክሞ መገኘት ያልጠበቁት ሆኖባቸዋል። የቀድሞ የክለቡ ተጫዋች ጂሚ ካራጋር በዋንጫ ጨዋታ ይህ የሊቨርፑል ፍጹም ደካማው እንቅስቃሴ ነው ሲል ሁነቱን ገልጾታል። የቀድሞ የአርሰናል ተጫዋች ቴሪ ዳንኤል ኦነሬም ቢሆን ሊቨርፑል በዓመቱ የማይታመን አስገራሚ ብቃት አሳይቶናል፣ ከዛሬ ምሽቱ ጨዋታ በኋላ ግን የተረዳሁት ያልጨረሷቸው ብዙ ነገሮች እንደሚቀሯቸው ነው ሲልም ተናግሯል። ጎልዶትኮም በዘገባው የሊቨርፑል የ5 ቀናት ውድቀት ከአንዳንድ ተጫዋቾችና ከአሰልጣኙ አቅም ማነስ የተነሳ ስለመሆኑ ያትታል። የመጀመሪያው ተተቺ ግብፃዊ አጥቂ ሞሐመድ ሳላ ሲሆን በአውሮፓ ሻምፒየንስ ሊጉና በእንግሊዝ ካራባው ዋንጫ የነበረው እንቅስቃሴ ቅሬታን አስነስቶበታል። የ32 ዓመቱ ታታሪ በዚህ ዓመት በሁሉም መድረክ 32 ግቦችን ከመረብ አሳርፏል። ለሊቨርፑል የስኬት ሚስጥርም ቢሆን የመጀመሪያው ተጠያቂ ሰው ሞሐመድ ሳላ ነው። ይህ ተጫዋች በአውሮፓ ሻምፒየንስ ሊጉ ሊቨርፑል በፓሪስ ሴን ጀርመን ተሸንፎ ከውድድር ሲሰናበት የነበረው ሚና አንሶ መታየቱ ግን ክለቡን በተወሰነ መልኩ ዋጋ አስከፍሎታል። በሰዓቱ 32 የኳስ ንክኪ ብቻ የነበረው ሞሐመድ ሳላ በፖርቹጋላዊው ተከላካይ ኑኖ ሜንዴዝ የተወሰደበት ብልጫ በጨዋታው ምንም እንዳይፈጥር አድርጎትም አምሽቷል። ሊቨርፑል የተጫዋቹን ወሳኝ ግልጋሎት በሚፈልግበት ሰዓት መዳከሙ ከታላቁ መድረክም ውጪ እንዲሆን ያደረገው። ይህ ተጫዋች በካራባው ዋንጫ የፍጻሜ ጨዋታ ወቅትም ተመሳሳይ ደካማ እንቅስቃሴ አሳይቷል። በእርግጥ ሞሐመድ ሳላም ከሊቨርፑልና ከሀገሩ ጋር ለፍጻሜ በደረሰባቸው ያለፉት 9 ጨዋታዎች ያሉት ቁጥሮች 1 ግብ ማስቆጠርና 1 ለግብ የሆነ ኳስ አመቻችቶ ማቀበል ብቻ ነው። በእሁዱ ጨዋታም ቢሆን ሞሐመድ ሳላ ከዚህ የተሻለ ነገር አልሰራም። ከእንግሊዛዊ ተስፈኛ ተከላካይ ቲሞ ሊቭራሜንቶ ጋር የተገናኘው ሳላ ማስቆጠርም ሆነ ማቀበል ለ90 ደቂቃ ብርቅ ሆኖበትም አምሽቷል። በዓመቱ ከ32 ዓመቱ እኩል 32 ግቦችን አስቆጥሮ ለባላንዶር የታጨው ሰው አሁን በወጣት ተከላካዮች የተወሰደበት ብልጫና በ5 ቀናት ከ2 የዋንጫ ውድድሮች ውጪ መሆኑ የዓለም ምርጡ ተጫዋችነት ጉዳዩን ጥያቄ ውስጥም ከቶታል ነው የተባለው። ሌላኛው ጉዳይ የአሰልጣኝ አርነ ስሎት ስህተት ሲሆን ከተጫዋቾች ምርጫ ጋር በተያያዘ ጥያቄዎች እየተነሳባቸው ይገኛል። ለአብነት ያክል በውድድር ዓመቱ ስህተቶች የሚያበዛ ተጫዋች ነው ቢባልለትም ከኒውካስል ጋር በሊጉ እንዲሁም በአውሮፓ ሻምፒየንስ ሊጉ የመጀመሪያ ዙር ጨዋታ ሊቨርፑል ፓሪስ ሴን ጀርመንን ሲያሸንፍ ልዩነት ፈጣሪ የነበረው ዳርዊን ኑኔዝ በእነዚህ 2 ጨዋታዎች የአሰልጣኙን እምነት አለማግኘቱ አስገርሟል። ከሱ ይልቅ እድል ሲሰጠው የነበረው ፖርቹጋላዊው ዲያጎ ዦታም ከጉዳት መልስ ራሱን ለማግኘት ጊዜ የሚፈልግ እንደሆነ እያወቁ እድል መስጠታቸው ጥያቄ ያስነስቶባቸዋል። በሳቱ አንድም ጊዜ ኢላማውን የጠበቀ ሙከራ ማድረግ ተጫዋቹ የተሳነው ሲሆን 14 ጊዜም በፓሪስ ሴን ጀርመን ተከላካዮች የኳስ ቁጥጥር ብልጫ ተወስዶበትም አምሽቷል። ታዲያ አሰልጣኙ የተጫዋቹን ይህን ቁጥር እየተመለከቱ
በእንግሊዝ ካራባኦ ዋንጫ የቋሚነት እድል መስጠታቸው መነካቸውም አስብሏል። ተቀይሮ ገብቶ ልዩነት ከፈጠረው ፌዴሪኮ ኬዛሊያም ዳርዊን ኑኔዝ አንዳቸውን አስቀድሞ አለመወሰናቸው የአሰልጣኙ ክፍተት ተደርጎም ተቀምጧል። ሌላኛው ጉዳይ የቨርጅል ቫን ዳይክና የኢብራሂም ኮናቴ ጥምርታም ቢሆን ችግር የሚታይበት ሆኗል። በአውሮፓ ሻምፒየንስ ሊጉ ለኦስማን ዴምቤሌ ግብ መቆጠር ሚናቸው ትልቅ የነበሩት ሁለቱ ተከላካዮች በእሁዱ ጨዋታም ተመሳሳይ ስህተቶችን ሲሰሩ ተስተውሏል። የዳን በርንና የአሌክሳንደር አይዛክ ግቦች ብቻ ሳይሆን በጨዋታው የነበራቸው የመከላከል ጥበብም ደክሞ ታይቷል። አሰልጣኙ ከጨዋታው በኋላ በተጫዋቾቻቸው ላይ የአቅም ማነስ ማየታቸውንና በፕሮግራሞች መደራረብ አቅማቸው ማለቁ ዋጋ እንዳስከፈላቸውም ተናግረዋል። የሪያን ግራቨንበርች የአሌክሲስ ማካሌስተርና የዶሚኒክ ሶቦዝላይ የአማካኝ ስፍራ ጥምርታም ቢሆን በሳንድሮ ቶናሊ በብሩኖ ጉማሬሽና በጆኤሊንተን ፍጹም ብልጫ ተወስዶበታል። በሻምፒየንስ ሊጉም ቢሆን በዣኦ ኔቬስ በቬቲኒያና በፋቢያን ሩይዝ የተወሰደባቸው ብልጫ በውጤቱ ላይ ተጽዕኖ አሳድሮባቸዋል። አሰልጣኙ ለነ ከርቲስ ጆንስ እድል አለመስጠታቸውና ብልጫውን በዝምታ ማለፋቸው ደግሞ ክለቡ ከሚገባው ቦታ እንዳይቀመጥም አድርጎታል። ለዜና ኢትዮጵያ የተዘጋጁ የስፖርት ዘገባዎች ተጠናቀቁ። ሀብታሙ ካሴ ነበርኩ። በያላችሁበት ሰናይ ቀን ተመኘው።